እስከ ትናንት ንስሐ ገብተን እስከ ትናንት ንጹህ ሆነን ዛሬ ቆርበን ዛሬ ብቻ ራሱ ከጌታ ጋር መሆን አይናፍቅም? የክርስቶስ አካል ተብሎ መጠራት አይናፍቅም? አንድ ቀን ግን አንድ ሰው ካላመነበት ቅዱስ ሥጋውን ክቡር ደሙን ካላመነበት ይወሰድበታል። ሲቆርብ ልታዩት ትችላላችሁ። ሥጋውን ደሙን ሲወስድ እኮ ልታዩት ትችላላችሁ። ካህኑ በአፉ ሲያደርግለት፣ ዲያቆኑ ደሙን በአፉ ሲያደርግለት ልታዩት ትችላላችሁ። ግንስ የተሰወረ ረቂቅ መልአክ መጥቶ ይቀማውና ለሌሎቹ ይሰጣቸዋል። ለሚገባቸው በበረሃ ለሚኖሩ በምድረ በዳ ለሚኖሩ በሌላ ስፍራ ሆስፒታል ላሉ ብዙ ጊዜ የምለው ነው ይሄ አልጋ ላይ ላሉ ግን ለሚናፍቁ ግን ለበቁ ለሥጋው ደግሞ እንደሚገባ ሆኖ እግዚአብሔር ባወቀ እንደሚገባ ሆኖ ለሚጠብቁ አውሮፓ ውስጥ ላሉ አሜሪካ ውስጥ ላሉ አረብ ሀገራት ውስጥ ላሉ የተለያየ ቦታ ሆነው እየሰሩ ንጹህ ሆነው ማተባቸው ሳይበጥሱ መስቀላቸውን አስረው ስዕል እየደበቁ ካሰሪዎቻቸው እየሸሹ እየተሰወሩ በእግዚአብሔር ፊት እየሰገዱ የሚያድሩ የበቁ ብዙ አሉ። ለእነዚህ ሰዎች መልአክ መጥቶ መልአክ ወስዶ ይሰጣቸዋል። በዋልድባ በረሃ፣ በማህበረ ሥላሴ በረሃ፣ በደብረ ሊባኖስ ጫካ፣ በሌሎችም ቦታዎች በተተከለ ድንጋይ ላይ ተተክለው እያመሰገኑ የሚኖሩ እላያቸው ላይ ልብሱ የነተበ ልብሳቸው ቅማል ያፈራ ስለ ክርስቶስ ፍቅር ያን እንኳን ሳያኩ ሳይነኩ ሰውነታቸውን እጃቸውን ለጸሎት ብቻ ዘርግተው ሰማዩን እያዩ እንደነ አቡነ ገብረ መንፈስ ቅዱስ የሚኖሩ ቅዱሳን አሉ። ለነሱ ወስዶ ይሰጣቸው። ምግባቸው ይሄ ነው። ምግባቸው ይሄ ነው። ከሰማይ ህብስት ይወርድላቸዋል ሲባል ለቅዱሳን ሰማይ ላይ ኪችን የለም። እንጀራ የሚጋገርበት ዳቦ የሚመስልበት ምጣድ እዛ የለም። ከሰማይ የሚወርድ ህብስት የሚባለው ከዚህ የሚሄድ ስጋና ደም ያ ምግብ ይሆንላቸው። ለባህታውያን ምግብ ሆኗቸው የሚኖረው ይህ ነው ብለው አባቶቻችን ይናገራሉ። ይሄ ነው። ማይገባን ከሆነን ይወሰድብናል። ስለዚህ መቁረብና ቅዱስ ሥጋው ክቡር ደሙ ከሰውነታችን ጋር ሲዋሃድ የተለያዩ ናቸው። እንዲህ እንዳይሆን ምን እናድርግ ቢባል አትጠራጠሩ። ህብስቱ ወደ ስጋነት እንደሚለወጥ አትጠራጠሩ። ወይኑ ወደ ደመ ክርስቶስነት እንደሚለወጥ አትጠራጠሩ። ጥርጣሬን አስወግዱ። የሚጠራጠር ሰው ካለ ይወሰድበታል። ስለዚህ እሱ ነው። እንዲህ አይነት ሰዎች አሉ እና ሁሉም ሥጋውን ደሙን ስለተቀበለ ልክ ነው ተዋህዶታል ማለትም አይደለም። እንደዚህ ሲሆን ደግሞ እንድትጨነቁ አይደለም። ግን አንድ ሊቃውንቱ የሚገርመኝ አንድ የሚያስቀምጡት ቃል አለ። እነዚያም ማያውቁ እነዚህም ማያውቁ ይላሉ። እነዚህም ማያውቁ ማለት ለምሳሌ እኔ አሁን ሄጄ ሥጋውን ደሙን ተቀበልኩኝ ነጭ ለብሼ አድርገውና እግዚአብሔር እንደ ኃጢአቴ የማይገባኝ ከሆነ አንተ አይገባህም ብሎ መልአኩን ይልካል። መልአኩ መጥቶ ይቀማኛል። እኔ አላውቅም። በእኔ ቤት ቆርቤያለሁ። በእርግጥ ቀጥሎ ለሥጋው ደግሞ ያበቃኛል አምናለሁ። ምሳሌው ነው የምላችሁ ደግሞ እና ያንን ወስዶ ለበቁ ሰዎች ይሰጣቸዋል። ከኔ እንደተወሰደ እኔ አላውቅም። ከዛስ ደግሞ በበረሃ ያሉት አባቶች ከየት እንደመጣ ከማን ቀምቶ እንዳመጣው አያውቁም። ምግብ ብቻ እንደተሰጣቸው ያውቃሉ። ምክንያቱም የሚኖሩት በንጽህና ነው፣ በቅድስና። ስለዚህ እነዛም አያውቁ እነዚህም አያውቁ። ለምን ሲባል እኛ ተስፋ እንዳልቆርጥ ነው። እኔ ተስፋ እንዳልቆርጥ ነው። እኔ ምን እንዳልቆርጥ አልኳቸው? ተስፋ እንዳልቆርጥ። እነዚያ ደግሞ እንዳይታበዩ ነው፣ ራሳቸውን ከፍ እንዳያደርጉ። እኛ እኮ ከነንትና ተቀምጦ የመጣልን እኮ ነን። እኛ እኮ ከነገሌ ተቀምጦ ቀለብ የሚሰፈርልን እኮ ነን። ቆራቢ እኮ ታቶ በዚህ ምድር እኮ የጌታን ሥጋና ደም የሚቀበል ጠፍቶ እኛንን እኮ እየተቀበልን ያለ ነው ብለው በትዕቢት ጾር እንዳይወድቁ እንዳይፈተኑ እነዚያም አያውቁ እነዚህም አያውቁ። በባህር የጠለቁ የወደቁ በአሸዋ የጠለቁ ምግብ ሆኗቸው የሚኖር ይህ ነው ብለው መተርጉማኑ ያስቀምጣሉ። የአባቶቻችን በረከት በሁላችንም ላይ ይደረብን። ወኢተመጠወም ቁርባን ከቁርባን ያልተቀበለ ይሄ በጥንቶቹ በቤተክርስቲያን በሐዋርያት ስርዓት ብቻ አይደለም፣ በሀገራችን ስርዓት ለምሳሌ በእነ አፄ ዘርዓ ያዕቆብ ዘመን ያስቀደሰ ሰው ሁሉ እንዲቆርብ ይደረጋል ወይም ይቆርባል። የማይቆርብ ከሆነ ከቤተክርስቲያን እንዲባረር ማስጠንቀቂያ ይሰጣል። ሳምንት እንዳልኳችሁ አሁን ላይ እንደዚህ አይነት ማስጠንቀቂያ ብንሰጥ እሰይ አድርገውት ነው ሊል ሁሉ ይችላል። በቃ በዛው ወጥቶ መቅረት የሚፈልግ ብዙ ሰው ሊኖር ይችላል። አሁን ላይ ቤተክርስቲያን ምን እያደረገች እንደሆነ ታውቃላችሁ? ድካማችንን እየተሸከመች ስርዓቱን እያሻሻለች ቀኖናውን እያሻሻለች እነዚህ በግልጽ አሁን ቀኖና ላይ በግልጽ ያሻሻልናቸው ነገሮች ላይኖሩ ይችላሉ። በነፍስ አባት በኩል ግን የተሻሻሉ ቀኖናዎች አሉ።
እንደዚህ ስላችሁ ያላግባብ ያለ ስርዓት ይሁን እያልኩኝ አይደለም። ደጋግሜ እንደምለው ካህን አንድ ፍትሐ ነገሥት ነው። ካህን አንድ ፍትሐ ነገሥት ነው። ያላግባብ ቢወስን ያለ ስርዓት ቢወስን ይጠየቃል። ያላግባብ ያለ ስርዓት ቢወስን ራስ ወዳድነት አታሎት፣ ባልንጀርነት አታሎት፣ ሀብት አታሎት፣ እገሊት ባለጸጋ ናት፣ እገሌ ባለጸጋ ነው፣ እገሌ አዋቂ ነው፣ እገሊት አዋቂ ናት፣ እገሊት እንድታበላኝ እንድታጠጣኝ፣ ቤቷ እንድትጠራኝ፣ ጠላ እንድትጠምቅልኝ፣ ጠጅ እንድታጠጣኝ፣ ስጋ እንድትሰጠኝ፣ እንደዚህ ብሎ አስቦ ንስሐ የሚያቀልሰው ፍርድ አለበት። ግን ነፍስ እንዳትጠፋ ብሎ ነፍስ እንዳትጠፋ፣ ሰዎች እንዳይጠፉ፣ ሰዎች እንዳይወድቁ፣ እንደወጡ እንዳይቀሩ፣ እንዳይጨነቁ እኔ እነሱን ዕዳ ልሸከም ብሎ ለነዚህ ሰዎች የሚያደርግ ካህን ግን ብፁዕ ነው። ስለዚህ ይሄ ከቁርባን ያልተቀበለ ከቤተክርስቲያን ይሰደድ የሚለው ያልቆረበ ይሰደድ አይደለም። እየመጣ በተደጋጋሚ የማይቆርብ ከሆነ የማይቆርብበት ምክንያት ደግሞ የማያምን ከሆነ ምን የማይል ከሆነ የማያምን የማይቀበለው ለምንድን ነው ከተባለ አይ ስጋው ደግሞ እኮ አያድንም እያለ የማይቆርብ ከሆነ ይለይ ስጋው ደግሞ አያድንም። አሁን ላበረታታችሁ ፈልጌ አይደለም። ለምሳሌ አሁን ከእናንተ መካከል ያልቆረበ ሰው ካለ ያልቆረባችሁበትን ምክንያት በጥቂቱ መናገር ይችላል። እየጨረስኩኝ በጥቂቱ መናገር ይችላል። ለምሳሌ አሁን ከዚህ መካከል አንዱ ወጣት አስነስቼ ለምን ነው የማትቆርበው ብለው የመጀመሪያው ነፍስ አባት ስለሌለኝ ነው ይላል። ነፍስ አባት ያዝ አዘዝኩኝ፣ ነፍስ አባት ያዝ። ሁለተኛው ደግሞ ለምን ነው የማትቆርበው ብለው ነፍስ አባት አለኝ ግን ደግሞ እንደው እኔ ከስራዬ ጋር አይገናኝም ነው። ስራህን ስራ ግን ደግሞ ስጋውን ደግሞ ተቀበል ነው ሁለተኛው መልስ። ሁለተኛው ይሄ። ሶስተኛው ደግሞ ለምን ነው የማትቆርበው ብለው ከና ወጣት ነኝ ከዚህ በኋላ ኃጢአት ብሰራስ እንደገና ይላል። ስለ ነገ አታስብ፣ ነገ ለራሱ ያስባልና ዛሬ ቁረብ፣ ከነገ በኋላ ደግሞ ማን ያውቃል። ከቻልን ያው እየበረታን እንሄዳለን፣ ካልቻልን ደግሞ በኃጢአት ወድቀንም ቢሆን እንደገና ተመልሰን ንስሐ ገብተን ጻድቅ 7 ጊዜ ይወድቃል፣ ከዛ ስንት ጊዜ ይነሳል። ይሄን መተግበር ያስፈልጋል ነው። ስለዚህ በጣም ብዙዎቻችሁ የምትሸሹት በእነዚህ ምክንያቶች ስለማታምኑ አይደለም። ከዚህ መካከል ቅዱስ ስጋውን ክቡር ደሙን የማያምንበት አለ ብዬ አላስብም። ህብስቱ ተለውጦ ስጋ እንደሚሆን ወይኑ ተለውጦ ደም እንደሚሆን የማያምን ሰው አለ ብዬ አላስብም። የማትቆርቡት ለምንድን ነው ሲባል በቤት ጣጣ፣ በስራ ምክንያት ቤተሰብ እንዲህ ይለኛል፣ ጓደኛ እንዲህ ይለኛል፣ አላገባሁም። አንዳንዶች ደግሞ ነፍስ አባቶች አይ አንተ ወጣት ስለሆንክ ስታገባ ነው መቁረብ ያለብህ፣ ስለዚህ ብቻህን መቁረብ አትችልም ብለው የሚከለክሉ ሰዎች አሉ። ስህተት። ሴቶች ወጣቶች ልንቆርብ ፈልገን ነው ሲሉ አይ ወጣት ስለሆንሽ አንቺ አትቆርቢም፣ ስለዚህ ስታገቢ አንደኛሽን ትቆርቢያለሽ ብለው የሚከለክሉ ስህተት፣ ኃጢአት፣ ነውር፣ ክህነት የሚያስይዝ እነዚህ ነገሮች ሁሉ ልክ ያልሆኑ ነገሮች ናቸው። ማንኛውም ሰው ንስሐ ከገባ ስጋው እንደው መቀበል አለበት። ከኃጢአት ንጹህ የሆነ ፍጹም ንጹህ የሆነ ለስጋው ደግሞ እንደሚገባ ያለ ማንነት ያለው በምድር ላይ ማንም የለም። ብዙ ጊዜ የምገልጠው አገላል። ስለዚህ ስጋውን ደግሞ እንቀበል። እነዚህን ነገሮች ሳናደርግ ነገር ግን ሁልጊዜ በይሉኝታ እየተመለስን ከሆነ ግን ይሄ ከቤተክርስቲያን ይሰደድ የሚለው ትእዛዝ ብቻ ሳይሆን ኦልሬዲ ተሰደነ። በደም ስሙኝ። ሁልጊዜ እየመጣ እያስቀደሰ እድሜ ልኩን እያስቀደሰ ስጋውን ደሙን የማይቀበል ሰው ዓመታት ያስቆጠረ ሰው ስጋውን ደሙን ሳይቀበል እየተመላለሰ ያለ ሰው ከቤተክርስቲያን ተሰዷል። ራሱን ከቤተክርስቲያን ለይቷል። ራሱን ከህብረቱ ለይቷል። ራሱን ከክርስቶስ አካል ለይቷል። ራሱን ከጉባኤው ለይቷል። ከቤተክርስቲያን ተሰዷል። አሁን ከቤተክርስቲያን በአካል መውጣቱ አይደለም፣ መባረሩ አይደለም፣ ከደጅ መከልከሉ ከበር መከልከሉ አይደለም፣ ውጣ መባሉም አይደለም። ራሱን ከቤተክርስቲያን አስወጥቷል። ከህብረቱ ለይቷል። ስጋውን ደሙን የማይቀበል ሰው ይሄን አውቃችሁ ቅዱስ ስጋውን ክቡር ደሙን ወደ መቀበል ኑ። ይሄ ጾም ዓላማው ይሄ ነው። ጨርሻለሁ። ይሄ ጾም ዓላማው ይሄ ነው። ዝም ብሎ መጾም አይደለም። በነገራችን ላይ የጾሙ ዓላማ ቅዱስ ስጋውን ክቡር ደሙን እንደ ፋሲካ እንዳለው ካመንንና ለፋሲካ ዶሮ እንቁላል ምናምን ካሁኑ ጀምሮ የሚታሰብ ከሆነ ብዙ ሰው እኮ ከዚህ ጀምሮ ገንዘብ ሴቭ ያደርጋል ቅርጫ ለመግባት ምናምን። እኔ እሱን እንደዚህ አድርጎ አታርጎ አይደለም ጉዳዩ። ይሁን ልጆቻችሁን ለማስደሰት ሊሆን ይችላል፣ ከጓደኞቻችሁ ጋር አንድ አይነት ለመሆን ይችላል። በአግባብ በመጠን ይሁን እንጂ መብላትም ኃጢአት አይደለም በመሰረቱ። እሱን ለማቃወም ለማሳቀቅ አይደለም። ካሁኑ ግን ልክ ለዛ የሚያስብ ሰው ካሁኑ ጀምሮ ለቅርጫ የሚያስብ ሰው እንዴት እስከ ደብረ ዘይት እስከ ሆሳዕና ድረስ ለመቁረብ እንዴት አያስብ? ብዙ ሰው እንዴት አይታሰብም? ጾማችሁ ለምን ከንቱ ይሆናል? ስለዚህ ወጣቶች ቁረቡ፣ ስጋውን ደሙን ተቀበሉ። አትጨነቁ፣ አትፍሩ። ገሌ ቆረበ ገሌ እኮ እንደዚህ ነው እንባላለን ብላችሁ አትጨነቁ። ከቆረብን በኋላስ እንዴት ልንሆን ነው ብላችሁ አትጨነቁ። ኃጢአቱን እንደሆነ ሳንቆርብም እየሰራ ነው። ስለዚህ ቢያንስ ቆርበን ተጨማሪ እድሜ ይጨመርልን ከእግዚአብሔር ጋር አንድ የመሆን የአንድ ቀን እድል እንኳን ቢሆን
የአንድ ቀን እድል እንኳን ቢሆን ቀላል አይደለም። አንዳንድ ሰው እኮ ለግማሽ ቀናት የነገሱ ሰዎች ታውቃላችሁ። በታሪክ ለግማሽ ቀን የነገሱ ሰዎች አሉ። ለግማሽ ቀን ለ6 ሰዓት ብቻ የነገሱ በመጽሐፈ ነገሥት የተጻፈ ታሪክ አለ። ይሄ ብቻም አይደለም። በሀገራችን ታሪክ ለ6 ሰዓት ብቻ ነግሶ ሰዎች ጠቅጥቀው የገደሉት ሰው ታሪክ አለ። በሀገራችን በኢትዮጵያ ለ6 ሰዓት ብቻ ንጉሱን እንየው የት ነው ተብሎ ሰው ሲሻማ ሰውየው ገና ልብሰ መንግስት ለብሶ አልተዘጋጀም፣ ዙፋን ላይ አልተቀመጠም፣ አክሊል አልተቀዳጀም። ነገር ግን እንዲነግስ ተደርጓል። ያ ሰውዬ ለ6 ሰዓት ብቻ ነግሶ በ6ኛው ሰዓት ተጠቅጥቆ ሞተ። ሊያዩት ሊጎበኙት ያሉት ሰዎች ፕሮፌሰር ጌታቸው የጻፉት መጽሐፍ ላይ እና እንዲህ አይነት እንደው 6 ሰዓት የነገሱ ሰዎች ታሪካቸው ከተጻፈ እኛስ አንድ ቀን ከክርስቶስ ጋር ብንሆን እንደው እምላችሁ ነገ ኃጢአት እንስራ እያልኩኝ አይደለም። አንድ ቀን ከክርስቶስ ጋር መሆን ራሱ አይናፍቅም? እስከ ትናንት ንስሐ ገብተን እስከ ትናንት ንጹህ ሆነን ዛሬ ቆርበን ዛሬ ብቻ ራሱ ከጌታ ጋር መሆን አይናፍቅም? የክርስቶስ አካል ተብሎ መጠራት አይናፍቅም? ለአንድ ቀን ዝሙት ለአንድ ቀን አይደለም? ዝሙት ለሰዓታት አይደለም? አንድ ሰው አንዲትን ሴት ሲመኛት ለዚህ ሰዓት ለሆነች ሰዓት ብቻ አይደለም የሚፈልጋት፣ ለስጋዊ ምኞት ይፈልጋት፣ ለትዳር አይደለም፣ ለጋብቻ አይደለም። ዓለም የሚወድቀው በዚህ አይደለም? ዓለም የሚጠፋው በዚህ አይደለም? ለሰዓታት ለተወሰኑ ቦታዎች አንድ ቀን ካንቺ ጋር አድሬ ምናምን በበነጋው ልሙት እያለ አይደለም የሚፎክረው። ዓለም እንዲህ የሚል ከሆነ እኛ እስከ ክርስቶስ ጋር አንድ ቀን ቆርበን አንድ ቀን ተቆጥረን ነገ ብንሞት አይሻልም? አንዳንድ ነገሮች አረዳዶቻችን ያልተስተካከሉ ስለሆኑ ስለዚህ እኔ ነገ ኃጢአት ስሩ ከነገ ወዲያ ኃጢአት ስሩ ከቆረባችሁ አይደለም ሐሳቡ። ግን ነገ ኃጢአት ብንሰራ እንኳን ዛሬ ከክርስቶስ ጋር እንድንሆን መናፈቅ አለብን። ያ ካልሆነ ግን ራሳችንን ከቤተክርስቲያን ለይተናል። በደምደሚያው ነው የዚህን ሐሳብ ሳምንት እንጨርሰዋለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የሳምንት ሰዎች ይበለን። ወስብሐት ለእግዚአብሔር።